የውሸት መረጃ የምታሰራጩ እህቶቻችንን እንቃወማለን። እኔም ካሰራጨው መቃወም አለባችሁ። የውሸት መረጃ ኢነፍ። ዛሬ ላይ ስለ ብሩክና ስለ ሀይሚዬ ብዙዎቻችን እየተጨናነቅን ነው። ምን እያሉ ነው? የስተርዴይ ብሩኬ ጋርድ ምናምን ርዕሱ ሲገርመኝ በአንደበቷ ደህና ልጅ ነበረች። ባይዘው ቡቡ ቡቡን ብትል ደህና ልጅ ነበረች። አሁን ግን ተበላሸች። አሁን ደግሞ ሀይሚዬና ዳኒ ፖሊስ። ሀይሚዬ ተይ፣ እስቲ እንረጋጋ ውዶች፣ እንረጋጋ። ይሄ አሁን ትላንትና በአንደበቴ አውርቼ አላመጣሁላችሁም። ይሄ የትላንትና የዳኒ ነው። ኦኬ፣ ዳኒ ድራማ ማስታወቂያ እየሰሩ ብዬ ነግሬያችሁ ነበር። ከሁለት ቀን ከአንድ ቀን በፊት አይታችኋል። የዳኒ ነው። ዳኒ ሲጀመር ውሸት ነው። የዳኒና የተመታ ውሸት ነው የምልበት እኔ በመረጃ ነው። ገባችሁ? ዳኒ ፋይን ነው። ከማጋ ማስታወቂያ እየሰሩ ነው። አሁን ደግሞ እንደ ትችት ይሁን አይዶን ነው ከሜሪ ጋር። ስለዚህ ዳኒ ምንም የቆሰለ ነገር የለም። ዳኒ በየቦታው አከዋለ። አሁን የት ነው ያለው? ኢንስታግራም ላይ ሲነቃበት ኤፍቢ ላይ ነው ድሮም ማቀው ማለት ነው። ስለዚህ ዳኒና ሀይሚ ፖሊስ ምናምን ግን አይቀፋችሁም? ሀይሚዬ እኮ ያለችው ጥቅስ ጊዜ ምህረት አያውቅም ብላለች። ሪሊውን ነው ወይ ጊዜ ሪሊውን ነው። አንዳንዴ ሀይሚዬ ብሩክ ምንለው ዛሬ ላይ ነገ ሰላም ናቸው። እነሱ ሰላም ሆኖ ይመጣሉ። ለምን? ቤተሰብ አንድ የሚተዋወቅ ነው። ቤተሰብ ጋሽ ያሉ እሞሽ እንደዚሁም ሀብ እነሱ ሰላም ይሆናሉ። ግን ነገ ሰላም ሆነው ገስት ላይ ሲመጡ ሀይሚዬ ብሩክ ለምትሉት ነው ጊዜ ስለ ጊዜ ጥቅስ የጻፈችው ማለት ነው። እና ቶታሊ እኔ ዛሬ ላይ ቲክቶክም አልሄድኩም እየታዘብኩ ያለሁት ማለት ነው። እንደኔ አይነት ጥቃቅን ዩቲዩበሮች ሸር የምታስቡ አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ እንግዲህ ታውቃላችሁ ይሄ አይን መከራ ነው። ሪሊዮን እና አይምቲዬ በሰላም በሚመጡበት ሰዓት እኔ ብዙም አልዞርም። ያው ከልጆች ጋር በጣም ቢዚ ነኝ ላይክ እና ግን እንዲህ ሲጠፉ እንደ እውነት ይሁን አንድ ነገር ኢንፎርሜሽን ሀይሚዬና ብሩኬ ለምን ያልተገለጸልኝ የሀይሚና የብሩክ ነገር ነው። ያኔ ትንሽ ነው የሚገለጽልኝ። ብዙም በቃ ግራ ገብቶኛል። ገባችሁ ብዬ ስዞር ሀይሚዬና ዳኒ ፖሊስ። የምን ፖሊስ? ዳኒ ስራ እየሰራል እንዴ? ዳኒ ማን ነካው? ሲጀምር ማን ነው ዝንቡን እሺ ያለው? ምንም ነገር አልተነካም። ውሸት ነው። ብሩክም አልመታውም እንዴ? ዳኒ እኮ ማስታወቂያ እየሰራ ነው። ምን ሆናችሁ ነው እኛ የምታደናብሩን? ሲቀጥል ደግሞ ውዶቼ ማሮቼ ፍቅሮቼ ማለት ነው። ሌላው ደግሞ ምን መሰላችሁ? ያው እኔ ግራ የገባኝ ብሩኬ ስለሚምል ነው እንጂ ዩ ሪሜምበርስ ኤቭሪባዲ ጋይስ ማለት ነው። የምወዳችሁ እህቶቼ ሀይሚዬ በሆነ ሰዓት ላይ ሶስና ስታይ እንዴት ነው የምትሆነው? ትላንትና ማን አስታረቃቸው? አይኖ ሶስና ዛሬ ቤቷ ስለሆነ ነው ብርድ ያለችው። ግን ማን አስታረቃቸው? ስለዚህ እኔና እናንተ ቀስቀስ እስቲ እንበል። እኔንም ዝም በይ እስቲ አይዞሽ ምናምን በሉኝ። ወላሂ ነው የምላችሁ። ትላንትና ማን አስታረቃቸው? ሀይሚና ሶስናን እንደዛ በፍቅር ሲያወሩ። ስለዚህ አሁንም ደግሞ ቴንኪር እህቴ፣ እኔ ስማችሁ መጥራት አልፈልግም። በጠዋቱ የዛሬ ስንት ወርን ኦገስት ኖቨምበርስ የበፊቱ ኢንስታግራም ላይ ያለውን ዳኒ ኢንስታግራም ላይ ያለ ኖቨምበር የበፊቱ ከምታመጡ የትላንትናው አለ ዳኒ። እስቲ የትላንትናውን ዳኒን አምጡ። ሪሊውን ዳኒ መች ተመታ? ስለዚህ አንዳንዴ ወደ ብሩክ ሆናችሁ ብሩክ ዳኒ እንደመታ አትሁኑ። ዳኒ እንደቆሰል አትሁኑ። ሀይሚን ለማስጠቆር እስቲ ተውት። የኖቨምበር የድሮን አምጥታችሁ ታምሌን ላይ ለጥፋችሁ ሌላ ነገር ከምታወሩ ውስጡን የትላንትናውን ዳኒን አምጡ። ዳኒ ኖርማል ነው፣ ስራውን እየሰራ ነው። ገባችሁ? እና አንዳንዴ እዚህ ጋር እኛ የምንፈልገው ሀይሚዬና ብሩኬ ወደ ሰላም እንዲመጡ ነው። ስለዚህ ሁለት ሰው ወደ ሰላም እንዲመጡ ወደ ሰላም የሚመጡበትን መንገድ ማመቻቸት ነው እንጂ ትላንትና ሀይሚዬ ብሩኬ የሚያደርገው ነገር ሁሉ ምንድን ነው? ባለፈው ሀይሚዬ የምታደርገውን ነው የሚያደርገው። ፎቶኮፒ ሪሊውን ነው የምነግራችሁ። አሁን ሀይሚዬ ብርድ እያለች ነው። ሆኖም ግን በመሀላቸው የገባውን ሴጣን አላህ ያንሳላቸው። በቃ ብሩክም እንደዛ እየጮኸ ነው። ሌላው ደግሞ ብሩክ ከቆረጠ ምን የምትይው? አሁንም አንቹ ማለት ነው ምንድነው? ብሩክ ከቆረጠ ብሩክ ቢቆርጥ ይጎዳላ። ሀይሚዬ ብትቆርጥ ትጎዳለች። ፍቅር እኮ የጋራ ነው።
አንዳንዴ ውዶቼ እዚህ ጋር ሀይሚዬና ብሩክ ብቻ አይደለም አፍቃሪዎችም ተፈቃሪዎችም እኛም እኮ የራሳችን ላይፍ አለ። ስለዚህ ይሄን ያክል ባሌ ይለኛኛል ብላችሁ መንገብገብ የለባችሁ። ብትወልዱለትም ማለት ነው። ቢኮዝ ፍቅር የጋራ ነው። እኔ አሁን ብዙ እህቶቻችንን እየታዘብኩ ነው። ሀይሚዬና ብሩኬ ትምህርት እየሰጡ ነው። ሀይሚዬ ምንድን ነው ሴቶች ቆፍጣና ሁኑ፣ ሴቶች ስራ ስሩ፣ ሴቶች ወንድ ላይ ተጽዕኖ አታድርጉ ባላችሁ ላይ። ሀቢባ ምንድን ነው ያለችው? እኔ ባል ማግባት ፈልጋለሁ ነው ምናምን ብለዋት መሰለኝ። ለምስል እኔ በጣም የቸገረኝ ነው። ባል ችግርን አይቀርፍም። ችግር የሚቀረፈው በስራ ነው። ስለዚህ ሀይሚዬ የምትለው ሴቶች ብታፈቅሩም ብትወዱ ስራችሁን ስሩ፣ ሙሉ ሰው እንድትሆኑ አፍቅሩ፣ ውደዱ፣ ጀግና ሴት ሁኑ። ወንድ ባላችሁ ማለት ነው ወይ ፍቅረኛችሁ ቺት ካረገ ዝም ብላችሁ ችላ አትበሉ እያለች እያስተማረች ነው። ብሩክም ደግሞ ሚስቴ እንዴት ከኔ ተለይተሽ ወንድ ቤት ትሄጃለሽ? እንዴት? ለምን? እሷ ሄደችው እኮ ከሰው ጋር ነው፣ ብቻዋን አልሄደችም። ግን ምንድነው ትምህርት እየሰጡ ነው። ሁለቱ ለእኛ እያስተማሩን ነው። ስለዚህ ሁለቱም መገነጣጠል የለብንም። አንድ ሴት ፍቅረኛ ካላት ወንድ ቤት መሄድ እንዳይለባት ብሩክ እያስተማር ነው። ሀይሚዬ ግን አትሄድም። ለምን? ሺዝ ስማርት ሴት ናት። ግን ምንድነው ትምህርት ነው። እኔማ ለዩቲዩብ ያሉት ጥቃቅን ዩቲዩበሮች እንዴት ነው የሚገባቸው? እንዴት ነው የሚገባቸው? ሪሊውን ነው የምነግራችሁ። ለምን እዚህ ጋር ሀይሚዬና ብሩኬ አላህ ሰላሙን ያምጣላቸው። ግን እኔ አሁን ፕራንክ ነው ብዬ ከወሰድኩ ሙሉ ትምህርት የሚሰጥ ነው ያለው እንጂ እዚህ ጋር ሀይሚን የሚያሰድብ ብሩክን የሚያሰድብ ነገር የለም። በፖሊስ ተያዘች። አውዝ ቢላሂ መሸጣን ራጅም። እኔ አላህ ልብ ይስጣችሁ። እኔ ክፉም አታናግሩኝ። እኔ ልቤን ዝቅ አታድርጉ። አትሳደቡ ሀይሚዬን። ስቶፕ። ሌላው ደግሞ ውዶቼ ይኸውላችሁ እንደዚህ ረብሻ ሲኖር ያው ታውቃላችሁ ዶላር ማለት ሰይጣን ነው። ያው ሳንቲም እንትን ስለሚል ነው። ገባችሁ? አሁን እና ሀይሚዬም ማሻላ ተባረካላ ሰብስክራይባቸውን ባይጨምር ቪዲዮዋቸው ያስደስታል። አልሐምዱሊላህ ሁለት ነው የሀይሚዬ ራሱ ማለት ነው። አያም ሃፒነስ። ገባችሁ? ለምን በዚህ በረብሻ ሰዓትና በኖርማል ሰዓት 200 ሺህ የሚታየው አንድ አይነት አይከፍልም። እንድታውቁ እዚህ ጋር አብራርቼ ነው የምነግራችሁ ለሁላችንም ማለት ነው። እዚህ ጋር ረብሻ ሲኖርና ረብሻ ሳይኖር አንድ አይነት አይደለም። ስለዚህ ነው እነ ብሩክም የሚሄዱበት። ግን እኛና እነሱ አንድ አይደለም። እነሱ ጥንዶች ናቸው። እዚህ ጋር ህይወታቸው ይበጠበጣል። ስለዚህ እኛ ጥቃቅን ዩቲዩበሮች ደግሞ ለፌመሶች ፓወር ነን። ስለዚህ ከዘር ለገበሬ ጭምር ሁለቱ አንድ እንዲሆኑ ነው። እኔ አሁን የሆነ ሰዓት ላይ በጣም እየበሳጭ ነበር። ለምን የብሩኬ ወዳጆች ወላሂ ነው የምላችሁ 280 ምናምን ሰብስክራይብ ነው ያነሱት። ያሱ ሪቪውን ነው የምነግራችሁ። ለምን በሰብስክራይብ አይከፈልም። እኔ መግቢያው ላይ ራሱ ሰብስክራይቢንግ ሳይ በጣም እደሰታለሁ። አላህ ይስጣችሁ። ግን መግቢያ ላይ ራሱ ሰብስክራይብ አድርጉ እንዳትረሱ፣ ቪዲዮን ከመጀመሪያችሁ በፊት አይመጣልኝም። ግን እንደዛም ቢያደርጉ እኔ አልጠላቸውም። ለምን ዛሬ ላይ እንኳን ሰብስክራይብ ቀርቶ ሁላችንም ጭንቅላታችን ዞሯል። እርስ በርሳችን እየተስማማን አይደለም። እኛ ጥላቻ ኖሯቸው አይደለም ሰብስክራይብ የሚያነሱት፣ ጥላቻ ኖሯቸው አይደለም ላይክ የሚያነሱት። የሀይሚዬና የብሩኬ ፍቅር እንደዛ የሆነውን እዚህ ጋር አንዱ ስደግፍ፣ እዚህ ጋር አንዱ ሲጣላ፣ አንዱን ስናነሳ፣ አንዱን እንትን ስንል፣ ግን እኔም በዛ ሰዓት ምንድነው ለምን ዋሻቸዋለሁ? እኔ ብሩክም ሀይሚም አታስሸርት እኩል ነው የምሸርትላቸው። ግን ነው ማያቸው። ግን በዛ ሰዓት በጣም ይሳደቡኝ ሰዎች አሉ። እኔም ቢሰድቡኝ ችግር የለም። እናቴን ሲሳደቡ ደግሞ ይከፋኛል። ሪሊውን ታውቃላችሁ። እናት ሲሳደብ ያው የሆነ ሁላችን የሚሰማን ነገር አለና አይ ነው ሀይሚዬ ስዊት ሪሊውን እኔ ብሩክም ጥላቻ የለኝም። ግን በዛ ሰዓት የሆነ በቃ የሆነ ነገር ተሰምቶኛል፣ አናደውኛል። ሪሊውን ሰው ነንና፣ ሆኖም ግን ከዛ ነገር ደግሞ መመለስ አለብን። ዛሬ ላይ ሀይሚዬም ብሩክም በአንድ ላይ ማየት እንዳለብን ነው። የልጆች ድምፅ አለ፣ ይቅርታ እና ይቅርታ የልጅ ድምፅ ገብቶበት ዝም አልኩ። እና የሀይሚዬና የብሩክን ፍቅር የምንፈልግ ከሆነ ሁለቱንም በአንድ አይተን ሀይሚዬን ደግሞ እንዳትናገሯት። ገባችሁ? እዚህ ቡቡ የሀይሚ ነው እኮ በስ ነገሮቹ ይመቻቻሉ። አንደኛ ነገር ደግሞ እናንተ አንዳንዴ እኔ አሁን አንድ ሴት ትዕግስትና ከበደ ቢቀያየሙ ሴት ልጅ ኃይለኛ ብትሆን ከበደ በረድ ማለት አለብን ብዬ ነው የምናገረው። ከበደን ጠልቻ አይደለም፣ ግን ሴትና ወንድ ነው ዘሲም። የእናንተ ደግሞ እኔ አይዶን ነው እንዴት እንደምታስቡ። ይቅርታ ቮይስ አለ
እና ቶታሊ በጣም ይቅርታ እኔ ተናድጃለሁ። ወላሂ ለምንድነው ዩቲዩብ ላይ የሚታየው ነገር በጣም ነው ራስ የሚያሳምመው። እኛ ወደ ሰላም ይምጡ እንላለን። እዚህ ሀይሚዬን ፖሊስ እንደዚህ ያደረገት፣ ዳኒ እንደዚህ ያደረገ፣ ዳኒ ስራ እየሰራ ነው። ስራ ፈቶች እና ሀይሚዬና ብሩኬ ሰላም ይሆኑልናል። ያው ዱዓ እናደርጋለን ውዶቼ። ምንም ማድረግ አንችልም። አሁን የምነግራችሁ ነገር ብሩኬ ማርያምን እያለ እየማለ ነው። እዚህ ጋር ደግሞ ሶስናና ሀይሚዬ እሳት የነበሩት አሁን ሰላም ናቸው። ማን ያስታረቃቸው? አለው አለም። ያው ፕራንኩም ስላለ ነው። እኔ ዛሬም የምጨነቀው ስለ ዳኒ፣ ስለ ሶስና፣ ስለ ብሩኬ አይደለም። ዳኒ፣ ሶስና፣ ብሩኬ ላይክ ሰላም ናቸው። ግን ሀይሚዬና ብሩኬ በዚህ መልኩ ለምን የሚለው ነው የሚያስጨናንቀኝ። እሱን ፈጣሪ ይግባበት። እኛ ተጨንቀን የምንሆነው ነገር የለም። ፕራንክ ነው እኮ ምን ሆነሽ ነው ፕራንክ ነው የምትሉኝ? እሺ ፕራንክ ነው። ሀይሚዬና ብሩኬ ደስ ይለናል፣ ይስሩ። ግን በዚህ መልኩ እየተወራረዱ ነገ ለልጄ የሚለውን ነገር እንዴት ማሰብ አቆሙ? እኔ እኮ እሱ ነው የሚገርመኝ። ፕራንክ እኮ ይሰራል። እነ አብርሽ እየሰሩ ነው፣ እነ ሩታ እየሰሩ ነው። ግን ሀይሚዬ ማይ ስዊት እና ብሩክ ወንድማችን ከማንም ዩቲዩበር ጋር አናወዳድረውም እንዴ። በእነ አብርሽ በእነ ሩታ ታይም እንዴ ለምትሉኝ እንደዚህ ይሄ ህይወት ነው? ይሄ ላይፍ ነው? የሩታና የአብርሽ ህይወት ነው? ወደ ሌላ ነገር ውስጥ አታስገቡኝ። እና እዚህ ጋር ለምን ከነሱ አይጠበቅም ነው የምለው። ይሄ ፕራንክ ሞልቷል በየቦታው። ግን ከፍቅረኛሞች በጣም ብዙ ነገር ከምንጠብቀው የአራት ልጆች እናት እያልን ቦታ ሰጠናቸው። እንቅልፋችንን ውድድ ነው የምናደርጋቸው ሀይሚዬና ብሩክን። ግን ለምንድን ነው የምንለው? እና አላህ ሰላሙን ያምጣልን ውዶቼ። ሁላችንም በዱዓ እንተዋወስ። ሀይሚዬና ብሩኬ ወደ ሰላሙ ይመጣሉ። ሀይሚዬና ብሩኬ ኔቨርም አይለያዩም። ይሄም 100% አውቃለሁ። ግን እንደዚህ አይነት ፕራንክ እንዲሰሩ ውስጤ አልወደደውም። ከሌላ ሰው ጋር ችግር የለውም። እነዚህ እኮ እኔ ያው ሳይለንት አድርጌው ነው እንጂ ዳኒና እሱ ደግሞ መቼ ነው ዳኒ ብሩክ በቦክስ የመጣው ቀን? ዛሬ 3ኛው ቀኑ ነው። ዳኒና ማን ናቸው? ዳኒና ሜሪ የሰሩት ቪዲዮ ማለት ነው። አንተ ህፃን ልጅ ምናምን መቀመጫሽ ምናምን እያለ ዩቲዩብን ፈርቼ ነው ሳይለንት ያደረኩት። እና ትችት ነው። መቀመጫሽ ትልቅ ነው ላይክ እንደዛ ማለት ነው። እና ይሄ ማለት 3 ቀኑ ነው። 4 ቀን ያልሞላ ቪዲዮ 3 ቀን ያልሞላ ቪዲዮ ነው። ስለዚህ ትናንትና ነው ይሄን ራሱ የተለቀቀው ማለት ነው። እና አንዳንዴ ቲንክ እናድርግ ውዶቼ። ሀይሚዬም ሰላም ናት። ፖሊስ የምትሉ ስርዓት ያዙ። ትናንትና ደግሞ ጋርድ እያላችሁ ነበር። አላህ ልብ ይስጣችሁ እናንተ። እኔ ምንም አይደለም ማለት ነው። ይሄን ያክል ሰው ለዶላር እኛ እኮ ስራ እየሰራን ነው። የመዳምን ቅመም ሁላችን